አሁን ሴቶቹ ማወቅ ያለባቸው ወንድ ልጅ የሚፈልገው ከበርካታ ነገሮች የመጀመሪያ የሚፈልገው መከበር ነው። ምክንያቱም ጓደኞቹ አያከብሩትም። ጓደኞቹ እኮ እንደ ጓደኛ ነው የሚያዩት። ከፈለጉ ይሰድቡታል፣ ከፈለጉ ያናድዱታል፣ ከፈለጉ ይተርቡታል። መኪና እየነዳ እንኳን ሲሄድ ቀደም ያለው የቀደመው ሰውዬ መስታወት አውጥቶ እኮ የባለጌ ስድብ እኮ ይሳደባሉ አንዳንዶች። ያን ሁሉ ችሎ ነው የሚገባው። ስራ ሰርቶ ለፍቶ ደክሞ ከሰዎች ጋር ተጋፍጦ ነው የሚገባው። እቤት ሲገባ የኔ ያላት ሰርቶ የሚያስረክባት ገንዘቡን ለሷ ነው። ቤት ቢኖረው ለሷ ነው። መኪና ቢኖረው ለሷ ነው። ሱቅ ቢኖረው ለሷ ነው። ለልጆቿም ጭምር ነው። ያቺ ሴት እንደፈለገች ሌሎቹ እንደሚገለምጡት ገለመጠችኝ፣ ናቀችኝ፣ አትታዘዘኝም፣ እሺ አትለኝም ብሎ ካሰበ የመጨረሻ ነው ሞራሉ ወንድ ልጅ የሚነካው። ፈራጃዕቱሁ የውመን ከለታት አንድ ቀን የሆነ መልስ ስመልስለት ፈገضብ ተቆጣ። ለነገሩ ወንዶችም ቢሆን መልስ ማትሰጥ ሴት የለችም። ሐታ ፊ ዘመን ንቡዋ እናታችን ዓኢሻ እናታችን ሐፍሳ የነብዩ ቤትም ጭምር እንዳስፈላጊነቱ መልስ ይሰጣል። ባይሆን እነሱ የነብዩ ባለቤት መቼም ማሮች ናቸው። ፍቅር ያውቃሉ፣ አደብ ያውቃሉ፣ አክብሮት ያውቃሉ። የእውነት ነው የሚሰፈሰፉት። የእውነት በቃ ከቅናት አጀንዳ ውጭ ሌላ ነገር የለባቸውም። የጎረቤት እያዩ የኛ ቤት ለምን አልሞላም በሚል ባለን አዛ አያደርጉም። የተነገረው ያለ መግባባት አጀንዳ ሁሉ መቅናት ጋር ተያይዞ ነው። ቤቱም በርከት ያለ ሴቶች ስለነበሩበት ነው። አሁን እኮ አንድ ባል ይዛም ሰላም እኮ አሰጥም አንዳንዶቹ፣ ሁሎቹም አይደሉም። መቼም ነብያችን ቤት ትንሽ የሆነች ኺላፍ ተፈጠረና በጣም ተቆጥተው ሀጅር አድርገው ወጡ። ሷሐቦቹ ተደናገጡ። ምን ወሬ ተወራ? ነብያችን ሚስቶቻቸውን አለይሂ ሰላቱ ወሰላም ፈቱ ተባለ። በቃ ሐፍሷ አለቀላት አሉ ሰይድ ዑመር ረዲየላሁ ዐንሁ። በቃ ተይያልኳት ይቺ ቀይዋ ልጅ ጋራ ጠምዳ ሷናት መቼም ያው ማን እንደሆነ መቼም ትገምታላችሁ። ይቺ ልጅ ጓደኛ ናቸው፣ ደግሞ ቤታቸውም ቅርብ ለቅርብ ነው። በቃ ያ ረሱላላህ አልኳቸው፣ ለበይ አጠለቅተ ዘውጃቲክ ሚስቶቻችሁን ፈታችኋል እንዴ አልኳቸው። አልፈታሁም። በጣም ተቆጥተዋል፣ ተቀይመዋል፣ ፊታቸው ተለዋውጧል። እኔ ድንገት ይቼ ነው ያ ረሱላላህ አልኳቸው፣ ለበይክ ዛሬ እኛ ቤት ብታው አልኳቸው። የኛ የመካ ሴቶች አደበኛ ነበሩ። አሁን እዚህ መዲና መጥተው ከሙሃጅር ሴቶች ጋር ተቀላቅለው ምላስ አወጡና የሆነ ነገር እላታለሁኝ ባለቤቴ መልስ ልትሰጠኝ አትነሳም፣ መልስ ትሰጭኛለሽ ብዬ በቃ ነብያችን ሳውቀዋል አለይሂ ሰላቱ ወሰላም። ድሮም ለማሳቅ ነው። ያው እኛም ቤት ነው ያለው አንቱም ቤት ያው አንድ ነው ምናምን ለማለት ነገር። በጣም ተናድጄ ሄድኩኝና ሐፍሷ አልኳት፣ አሉ ለበይክ አቱራጂዕና ረሱላላህ የአላህ መልእክተኛ ጋር አንዳንዴ ትመላለሳላችሁ እንዴ? ናም አሁን እንመላለሳለን። ማን ነው ይሄን ሚስጥር የነገረኝ? አሉ ባለቤቴ። እንዴት መልስ ትሰጭኛለሽ ስላት፣ እንዴ አንተ ምን ስለወንክ ነው? ነብዩ እንኳን ሚስቶቻቸው ይመልሱላቸዋል አለች። እና ሊላሂ አንዳንዴ ሊያመልጥ ይችላል። ሁሉ ጊዜ ሲወጣ ሲገባ መነዛነዝ ግን ሁሉ ጊዜ በቃ ዝም ብሎ የሆነ ድርቅና ያለበት ነገር ግን አግባብ አይደለም። አላ ኩሊ ሐል ልክ ቅድም እንዳልኳችሁ ተናደደና አንቲ ከظهሪ ኡሚ ሲለኝ እኔ በጣም ተናድጄ ቀልቤ ተሰብሮ ዋልኩኝ። እሱ ጓደኞቹ ጋር ሂዶ ተዝናንቶ ተረጋግቶ መጥቶ እኔ ጋር አሁንም ደግሞ አብሮ መሆን ሲፈልግ ገፍቼ ጥየው የሌላ ሰው ልብስ ለብሼ ሄጄ ነብያችን ጋር ሄጄ ቅድም እንዳልኳችሁ ከነብያችን ጋር ፈትዋ አደረገ። ፈትዋ ጠየቀች። እሷ ወላሂ ላ ተኽሉሱ ኢለየ ሐታ የሕኩም አላሁ ወረሱሉሁ አላህና ረሱል ሑክማቸውን እስከሚሰጡን ድረስ ወደ እኔ መድረስ አይፈቀድልህም፣ አልፈቅድም አልኩት። ከዛም በኋላ ሂጄ እዛ ነቢያችንን አገኘኋቸው አሉ። ነቢያችንን ሳገኛቸው ያ ኹወይላ አሉኝ። አሉ ለበይክ እብኑ ዓሚኪ ሸይኹን ከቢር፣ ያጎተሽ ልጅ ነው፣ ዘመድሽ ነው፣ ደሞም ሽማግሌ ነው።
فاتق الله فيه أتانقلاتشو اللهم فري آلون يا رسول الله فوالله ما برحت حتى نزل في القرآن قرآن بني سبب اسكمي ورد درس كركر كمكراكر ألتوقدكم إيش يا رسول الله قنو كويو اندزي بلونيال لا تشوالوهن مجرش علي وحيو متانا يهين آيات الله أوردو رسول عليه الصلاة والسلام مريه فليعتق رقبه نقريونا عند بارا نسعى يوطع آلو نيالو يا رسول الله لبيك ما عنده ما يعتق نسعى يوطع بارا كويلو كيتم تنم يوطع الكواتشو قال صلى الله عليه وسلم فليصم شهرين متتابعين نقروا بك أنت كما قرأوا بفيت من قبل أن يتماسا كمن نكاكات بفيت ولا تور يصوم ولا تور على لما عندك ما دراكتو تعالى ندي ود زين نقر استي يقباو እንዴት ነው የሚሆነው ولا تور ما بفصم አይችልም አንደኛ ሽማግሌ ነው إنه شيخ كبير ሽማግሌ ነው ቀኑን ሙሉ ሁለት ወር በተከታታይ መጾም አይችልም አሉ فليطعم 60 مسكينا እንግዳማ 60 ምስኪን ይቀልባ 60 ምስኪን ያብላ صدقه ያድርግ አላቸው አሉ ረሱል አለይሂ ሰላቱ ወሰለም ያ ረሱላህ ما ذاك عنده ያውን ምትሉትም የለውም ከየት ያምጣ አልኳቸው فإن سنعينه بعرق من تمر የሆነ የተወሰነ የቴምር በዘንቢል አድርገን እኛ እናግዘዋለን ከዛም በኋላ አንቺም ደግሞ أجيو وأنا أيضا سأعينه بآخر ليلا يتمر نقولي بكيشام يهون بجونيام هيدو نيم ما أجزوا الكون نقدر ما هيجينا نقريو آلونينا فاذهبي فتصدقي به عنه ثم استوصي بابن عمك خيرا يا قوت شنلج أهونم خيرين يهون اللي تعدرا بلو نبياتين عليه الصلاة والسلام لكونيال يهننا هون يالقاتشون حكم الله سنناقر الذين يظاهرون منكم كنانت مكاكل كمسلمو مكاكل من نسائهم كمستوچاچو عندو امرتو مظاهرة ميادرغوت مظاهرة مالت أن تقول أنت كظهر أمي أنت اندناتي جربا هنيبين اميلوت يالن اندناتي جربا هنيبين يميلو قال قدم እንደነገርኳችሁ በጃሂልያ ጊዜ ፍቺ ነበር እስልምና ግን ይሄን አብጥሎታል ውድቅ አድርጎታል አንቺ እንደናቴ ጀርባ ሁኝብኝ ቢል አንድ ሰው ሚስቱ ፍቺ አትሆነ እንደገና ዚሃር ራሱ ፍቺ አይደለም እንጂ ከናካቴው ፍቺ እኮ የራሱ አልፋዞች አሉት አልፋዞ ጠላቅ አሉ የፍቺ ቃላቶች አሉ እንደናቴ ጀርባ ሁኝብኝ ቢል ፍቺ አይደለችን ፍቺ ነይቼ ነው ብሎ እንኳን አስቦ እንኳን እንደዛ ቢል ቃሉ አልፋዙ ጠላቅ ስላልሆነ አይሆንም ለምሳሌ አንተ ዝም ብለህ ሚስትህን ፋጡማ እወድሻለሁ ብለህ ወይም ደግሞ እጠላሻለሁ ብለህ ለመፍታት ፈልጌ ነው ኩፍትቻለሁኝ ፈትቻ ለመፍታት ፈልጌ ነው ይሄንን ቃል የተናገርኩት ብትል ፍቻተው ስለዚህ ሙዛሃራ ሚስቱን እንደናቴ ጀርባ ሁኝብኝ ያለ ሚስቱን አለ እንጂ ማን ነው እንደናት አለ እንጂ እንደ እህትም ቢል እንደ ልጅ ጀርባም ትሆንብኝ ቢል ያው ሙዛሃራ ነው ሄዶ እንደናቴ ጀርባ ሁኝብኝ እንደ እህቴ ጀርባ ሁኝብኝ ወይም እንደ ልጅ ጀርባ ሁኝብኝ ሰው ሚስቱ ማን ነው ልጁን እናቱን እህቱን በጀርባዋ ላይ እንደማይወጣ ሁሉ እሱም ላይ እንደማትወጣ ሁሉ እንደዛ ሁኝብኝ ቢል ሊሆን አይችልም እንደዛ ነሽ ቢልም ሊሆን አይችልም الذين يظاهرون منكم من نسائهم كمستوچاچو እንደዚህ የሚሉ ሰዎች አንደኛ ما هن امهاتهم እናቶቻቸው አይደሉ አንተ እናት ናት እንደሚስት فلذلك ይችን ቃል ይዘው ዑለማዎቹ ሚስትን እናቴ ማለት ክልክል ነው ብለዋል ልጆቹ የሚጠሩትንም ልጆቻው ማማ ኡሚ ይሉ ከሆነ ኡሚ አይባል ለምን ኡሚ ትላል الله ما هن امهاتهم ان امهاتهم الا اللائي ولدنهم ብሏል ማማ ወይ ደግሞ እናቴ ወይም ኡሚ አይባል
ልጆቹ የሚሉትን ባልየውም አቆላምጣለሁ እያለ ሚስቱን ይጠራታል። እሱም አግባብ አይደለም። ይህም መታረም አለበት። ኢን ኡመሃቱሁም ኢለላኢ ወለድነሁም እናቶቻቸው የወለዷቸው ናቸው እንጂ ሌሎቹ አይደሉም። ያልወለደ እናት አይባልም። ነቢያችን ዓለይሂ ሰላቱ ወሰላም አልኻለቱ ኡሙን ወፊ ሪዋየትን አልኻለቱ ቢመንዚለቲ ልኡም ብለዋል። አልኻለቱ የእናት እህት ኡሙን እናት ናት ብለዋል። ያው እንደ እናት ናት፣ ረሕመቷ ምኗም ያው ነው ለማለት ፈልገው ነው። በሌላ አያትም ላይ ቁርአኑ ላይ ደግሞ ምን ይላል? ወአዝዋጁሁ ኡመሃቱኩም ይላል። የነቢዩ ሚስቶች ዓለይሂ ሰላቱ ወሰላም የሙእሚኖች የሁላቸውም እናቶች ናቸው ይላል። እዚህ ላይ ደግሞ ኢን ኡመሃቱሁም ኢለላኢ ወለድነሁም የወለዷቸው እናቶቻቸው ናቸው እንጂ እናት ሐቂቃው እናት ሌላው እናት አይባልም ይላል። አላ ኩሊ ሓል ያ ግን የዚህ አይነት እናትነት አይደለም። ኡመ ሚን ረዳዓ የጥቢ እናት አለ አይደለ? የጥቢ እናት እኮ አለ። የጥቢ እናት አለ። የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች እናቶቻችን ናቸው። የነቢዩ ሚስቶች ሁላቸው ወአን ዓኢሸተ ኡሚል ሙእሚኒን ወአን ሐፍሰተ ኡሚል ሙእሚኒን አይደለም የምንለው? ልክ እንደዛ ናቸው። እዚህ ጋር ሙናፋት የለበትም ነው።